ኮሎኔል መኮንን ተስፋ መስመር ስላለ ወደ አንተ መለሳለሁ። ጤና ይስጥልን መኮንን ተስፋ። ጤና ይስጥልን ሽሎሞ፣ እንዴት ዋላችሁ? በጣም እናመሰግናለን እንደ ሁሌውም ፈቃደኛ ሆነህ ወደዚህ ፕሮግራማችን በመቅረብህ። አቶ ተስፋዬ ማላ ሁለታችን ነው ቃለ መጠይቁ የምናደርግልህ። ቀጥታ ወደ አንተ ጥያቄ ልሄድና የመከላከያ ከባለፈው ከነበረው ጦርነት በ12ቱ ቀን ጦርነትና እንዲሁም ከዛ በፊትም በነበረው ጦርነት የወሰደው ልምድ ካለ ያኔ ለምሳሌ ወደ 90% ይመሰለኝ ሚሳኤሎችን ማክሸፍ የተቻለው አሁን ሙሉ በሙሉ የሚተኮሱ ሚሳኤሎች ካሉ የመከላከያ ሊያከሽፋቸው ይችላል ብለህ ታስባለህ? አዲስ ቴክኖሎጂዎች አሉ፣ ህዝባችን ሊረጋጋ ይችላል። ምን እንዴት ነው የምትነግረን አንተ ካለ ወታደራዊ እይታና ልምድ የተነሳም ያው አንተም ትንሽ አንዳንድ መረጃዎች ስላሉ ነው ብዬ ነው። ይኸውልህ አንደኛ ትክክል ነህ። መከላከያ ሙሉ ዝግጅት አድርጓል። ቀደም ያልነበሩን አንዳንድ የመከላከያ ተቋማት ተጨማሪ ይሄን ነገር ማክሸፍ የሚችሉ ሙሉ ዝግጅት ተደርጎበታል። ፈተና ያለፉ ለምሳሌ አዲስ እንደ ሌዘር ያለ ከልምድ የተነሳ በተለይ ድሮኖች በ12ቱ ቀን ጦርነት ላይ ብዙ ጉዳት ያደረሱና መከላከያም ሙሉ በሙሉ ስላልተቋቋማቸው እነሱን ለማክሸፍ ሙሉ ዝግጅት ተደርጓል። በተለይ ሌዘር የሚባለው በራፋኤል የተመረተው መሳሪያ ነው። ያም ሆኖ ግን ሙሉ በሙሉ 100% መቋቋም ይችላል የሚለው አባባል ጉም መጨበጥ ማለት ነው። ምክንያቱም ቴክኖሎጂ ስለሆነ አንዳንድ ክስተቶች ሊታዩ ይችላሉ። ከሞላ ጎደል ግን ካለፈው ጦርነት በአሁኑ በተለየ ሁኔታ ከተለምዶው መከላከያ ሙሉ ዝግጅት አድርጓል ማለት እችላለሁ። ስለዚህ እንደምታውቀው በአሁኑ ሰዓት የአሜሪካ መንግስት ትራምፕ የሚመሩት አካል ድርድር እያደረገ ነው። ኢራን እንደ ሀገር አወናባጅና ወንበዴ ሀገር ናት። እሷም እየዛተች ነው። ሆኖም ግን ትራምፕ ይህን ድርድር ለመቋጨት ብዙ እየጣሩ ነው። የመጨረሻው አማራጭ የሚሆነው እና ትራምፕ ያሏቸውን መስፈሮች ኢራን ካላሟላች ምናልባት አሜሪካ በምትፈጥረው ጥምር ኃይል እስራኤልን ጨምሮ ወደ ጦርነቱ ትገባ ይሆናል። ግን ይህ ውሳኔ በዚህ ሳምንት ወይም በዚህ 2 ሳምንት ይሆናል የሚል አቋም የለኝም። ምክንያቱም በተለያዩ አውታሮች እንደምታየው ፕሬዚደንት ትራምፕም በተለይ በአሁኑ ሰዓት ትልቁ ስራቸው አዛ ውስጥ በሚደረገው እንደ ስምምነቱ አዛ ውስጥ በሚደረገው ሂደት እሱን ለመቋጨት አንደኛ ገንዘብ አዛን መልሶ መገንባት ማወጣጣት አለባቸው። የአረባት ሀገሩ በሙሉ በአሁኑ ሰዓት በሳቸው ጥሪ ወደ ዋሽንግቶን ሊሄዱ ነው። ነገሮቹ ከምናውቀው ይልቅ የማናውቀው ብዙ ስለሆነ ይሄ ይሆናል ብሎ መደምደም ከባድ ነው። ሽሎሞ ምን ያህል ግን የተፎካካሪ አሁን ኢራኖች ዛቻቸው በጣም በዝቷል። የዛቻቸው መብዛት በጣም የሚገርምና የሚያስደንቅ ነው። ያ ብቻ ሳይሆን አንዳንድ ትሬኒንጎችን ሲያደርጉሉ ያሳያሉ። ሀመናይ አሜሪካን ሙሉ በሙሉ እንደሚሉ ተደብቀው እንደሚመቷቸው እንደሚያሸንፋቸው ዛቻ ይነዛሉ። ይህ ፉከራ መሰረት አለው ወይስ ብሎ ፉከራ ነው? አይ ይኸውልህ ኢራን የምትናቅ ሀገር አይደለችም። የአሜሪካንም ከተለምዶ የተነሳ የአሜሪካን ድክመትን በደንብ ያውቃሉ። አሜሪካ ጦር ከፍታ በቀላሉ መዝጋት የማትችል ሀገር መሆኗን ይታወቃል። በሱሪያ ውስጥ ከ12 ዓመት በላይ ቆይታለች። አፍጋኒስታን እንደዚሁ፣ ኢራቅ እንደዚሁ። ስለዚህ የኢራን ዛቻ ለአሜሪካ ለማስፈራራት የምታደርገው ከተለምዶ የተነሳ ነው። ሌላው ኢራን ባላች አቅም እና በቴክኖሎጂዋ ምክንያትም በተለይ
በፋራስ ገልፍ በምንለው የውሃ ድንበር የሚንሻፈፉ መርከቦችን ወይም አንዳንድ የአሜሪካ ኃይሎችን የመጉዳት አቅም አላት። አልፎ ተርፎ የአረባን ሀገራት ያሉበትን ሙሉ በሙሉ ታውቃለች። ወደ ካታርም ወደ ሳውዲያ እናንተ እንድገፋ ሰጥታችኋል የሚል አሜሪካን ለመጉዳት ወይም ወዳጆቿን የአሜሪካን ወዳጆች ለመጉዳት ጥረት ታደርጋለች። ስለዚህ የምትናቅ አይደለችም። ምን ይዛ ነው ይሄን ያህል ዛቻ በዛቸው ካልከይ ግን ይሄ የነሱ ሁኔታ ስለሆነ በእርግጥ የደህንነቱ ክፍል ያላቸውን መሳሪያ ሙሉ በሙሉ ያውቃል ማለትም አይቻልም። ቀደም ሲል እንዳልኩ ነው ከምናውቀው ይልቅ የማናውቀው ስለሚበዛ የእስራኤል ስራ የሚሆነው የማናውቀውን ለመከላከል ዝግጅት ማድረግ እንጂ ከዛ በተረፈ የአሜሪካ ጦር ስለሚሆን የአሜሪካና የኢራን ጦር ስለሚሆን እኛ ሙሉ ዝግጅት ማድረግ አለብን። አቶ ተስፋዬ ጥያቄ ለአቶ መኮንን እስቲ ካለ። ጤና ይስጥልኝ ኮሎኔል መኮንን። እኔ በጋዛን ባስመለከተ ነው ጥያቄ። በትላንትናው ዕለት ክስተት ባስመለከተ ትላንት ሌሊት የአየር ወለድ ተዋጊ ኦፊር ያፌ በኃይላችን በተከፈተ ተኩስ ያው ህይወቱ ያው እንደተገደለ ነው አንዳንድ መግለጫዎች አሁን ጥናት ላይ ቢሆንም ዘገባው እንደዛ ነው የሚያሳየው። እንዲህ አይነት ክስተቶች ከዚህ በፊትም ያሉ ናቸው። አሁን ግን ከጦርነቱ በኋላ የአካባቢው ውጥረትን ባስመለከተ ጋዛ ውስጥ ያሉት ኃይሎች በምን አይነት መልኩ ነው አዳዲስ መመሪያዎች እንዲህ አይነት ክስተት ደግሞ እንዳይደረግ ጦር ኃይሉ ምን አይነት ኃላፊነት እየወሰደ ነው? ኮሎኔል ይኸውልህ አንተ እንዳልከው እንዲህ አይነት ክስተት ይፈጠራል። ነገሩ ምርመራ ላይ ነው ያለው። በመሰረቱ እነዚህ መከላከያ በያዛቸው ቢጫ መስመሮች ቁጭ ብሎ መቆየቱ ለሱ ትልቅ ክስተት ስለሚሆን አንዳንድ የሚያደርጋቸው ስራዎች አሉ። ይህ ድርጊት የተፈጠረው አንዳንድ ዋሻዎችንና ወይም መጠለያ ቤቶችን የቴሮሪስት መጠለያ ቤቶችን ለማውደም በተደረገ ሁለት ኃይል ነው። የዛው ኃይል ሆኖ ሁለት ኃይል ሳይመካከር ሳይነጋገር በሌሊት ስራ ወጣ። እነዚህ አንዱ ጓድ ሌላውን ጓድ እንደ ጠላት አይቶት በተተኮሰ ጥይት ይህ ወንድማችን ሊሰዋ ችሏል። ይህ ድርጊት ይቀጥላል። እንግዲህ ይህ መስዋዕት የተከፈለው ምንጊዜም የአዛን ሁኔታ አንድ ደረጃ ለማድረስ ነው። ይሄም እንደምታውቀው መከላከያ ያለበት ትልቁ ምክንያት ሐማስ ራሱን እያደራጀ ወታደሮችን ከዋሻዎች እያወጣ ወታደሮቻችን ለመጉዳት በሚያደርግበት ሰዓት የሚጠለይባቸውን ቦታዎች በመፈለግና በማውደም የተደረገ ድርጊት ነው። ስለዚህ አንድ ወታደር ደግሞ ካልተንቀሳቀሰ ራሱን ወታደራዊ አካል ራሱን ካላንቀሳቀሰና አንዳንድ ስራዎችን ካልሰራ ራሱ ኢላማ ስለሚሆን ያን ተመርኩዞ ነው ወታደሮቻችን ማታ ወደ ስራ የሚወጡት በያዙት ቦታና በተለያዩ ቦታዎች። ስለዚህ ይህ ድርጊት መፈጸሙ ያሳዝናል። ግን ወታደር እስከሆነ ድረስ ይህ ተጠባቂ ነው። ምርመራውም በደረ ወታደሩ ከምርመራው ውጤትም ይህን ድርጊት እንዳይፈጸም ለወደፊቱ ተለምዶ እናገኝበታለን ማለት ነው። አቶ መኮንን ያዛን ሁኔታስ በምናይበት ጊዜ በተለይ እኛ ትንሽ ነገሩ የቆመ ይመስላል። ማለት ምንድነው እኛ አዛን እናሸንፋለን፣ የጦር መሳሪያቸውን እናስፈታለን ወይም ደግሞ ትራምፕ እንደሚሉት ሆነ ይፈታሉ ነው። ግን በጎን ትራምፕ አሁን የሰላም ኮንሲላቸውን ወይም የሰላም ቦርዳቸውን ጥሪ አድርገዋል። የኛ ውጭ ጉዳይ ሚኒስትር ይሳተፋል። ኳታር ከፍተኛ ስፖንሰሩን አቀርባለች እና ታዲያ አሁን ባለፈው እንደጠየቁ ነው ወተቱን ድመት ጠብቀው ማለት አይደለም እንደ ኳታር ከፍተኛ ስፖንሰሩን አመምጣቷ እና በዛ ነው እንደዚህ ነው ሐማስ የጦር መሳሪያ ሊፈታ የሚችለው። አቶ መኮንን
ይኸውልህ አንድ ሀቅ ልንገርህ። ይሄ ሀቅ እየመረረን መዋጥ አለብን። ሐማስ ማኒፌስቶን ይተዋል ማለትና ወይም በጋዛ ውስጥ ሌላ አካል መጥቶ አዛን ይገዛል ማለት ማኒፌስቶውን ነው ወይስ የጦር መሳሪያውን ነው? መጀመሪያ ማኒፌስቶውን ይተዋል ማለት ጉም መጨበጥ ማለት ነው። ሁለተኛ እየመረረን የምንወጣው ሀቅ አዛን ገዝቶ የሚኖረው ኃይል ፈለስቲን እንጂ ሌላ ኃይል ገብቶ አይገዛትም። ስለዚህ ሐማስ ከሞላ ጎደል ጥይቱንም ፈታ ግዛቱንም ተወ መልሶ የሚገዛው አዛን አካል የሚሆነው የሐማስ ወይም የፈለስቲን ቡድን ስለሆነ ከይሁዳ ሰማርያም ይውጣ ከግብጽ ከሱዳን የመጡ ተረባን የሚባሉ አዛውት ስላሉ እነሱም ፈለስቲኖች ናቸው። ከራፋህ የወጡ ከግብጽ አልማህዲን የሚባሉት እነሱም ፈለስቲኖች ናቸው። ስለዚህ ዙሮ የሚገዛት አዛን ፈለስቲን ነው ማለት ይችላል። ያ በመንግስት ነው። አቶ መኮንን እንደዛ ከሆነ ታዲያ በእስራኤል ለምን ትክክለኛ ውሳኔ የማትወስን? ለምሳሌ አቡ ማዘን ኃይሎች በደንብ ተጠናክረው ጠንክረው ወይ እነሱን አጠናክሮ ከጀርባ ሄዶ ይሄ ነው ከማለት እነሱ በተለይ ይሁዳ በሰምሮን የሚያደርጉትን ትብብር አንተ ስለምታውቅ ለምን በግልጽና በገሃድ የአቡ ማዘን የግብረ ኃይል ገብቶ እንዲገባና እሱ እንዲቆጣጠረው ማድረግ አይሻልም? ያ የሚሆነው ሽሎሞ ይኸውልህ መጀመሪያ የያዝናቸው ኢላማዎች ሐማስ ትጥቁን መፍታት አለበት። የአሜሪካ መንግስትም ስምምነቱም እንደሚለው ትጥቁን መፍታት አለበት። ሁለተኛ ሐማስ እንደ ድርጅት እንደ ድሮ እንደ ወታደራዊ አካል ገዥ መሆን አይችልም። ሌላው ሲቪላውያን ምንለው ገዥ ግን ከዛው ውስጥ ነው የሚወጣው እና ሌላ ከውጭ መጥቶ ወይም እንደኛ ከሀገር ተሰዶ መጥቶ አዛን መግዛት አይችልም። ስለዚህ ይህ ለወደፊት በሂደት የምናየው እንጂ ከመጀመሪያ በድርድሩ ላይ የምንቀበለው መሆን የለበትም። በድርድሩ አስቀድመን ፈለስቲን ይግቡ አቡ ማዘን ይግባ ማለቱ እኛ ራሳችን ፈቅደን ሐማስ ግዛቱን ይቀጥል ማለት ስለሚሆን የመከላከያም ሆነ የእስራኤል መንግስት ስለዚህ አቡ ማዘንና ሐማስን ካንድ ላይ ያያያቸው ነው ማለት ነው። አቶ መኮንን ስማ እንግዲህ እንደው እየጎመዘዝህ እንደምትወስደው አውቃለሁ። ሐማስን ፈለስቲንም አረሹትም አንድ ናቸው። ድሮም አንድ ነበሩ፣ አሁንም አንድ ናቸው። የጥቅምትን 7 የሐማስን ድርጊት 98% በይሁዳ ሰማርያ የሚኖረው ፈለስቲን የምንለው ተቀብሎታል። ስለዚህ ምድጃ ቢቀያየር ወጣ አጣፈጠም እያልከኝ ነው? ትክክል። ስለዚህ እነሱን አምነን አስቀድመን ከድርድሩ በፊት እኛ ይሄን እናሻለን ይሄን እንፈቅዳለን ማለት በመንግስትም በስትራቴጂካሊ ይሄ አይፈቀድም አይመስለኝም። ዙሮ ግን ያዝናቸው ኢላማዎች ካለቁ በኋላ እንደሚመስለኝ ከሆነ ካታርም ትኑርበት ቱርክም ትኑርበት ሐማስ ትጥቁን መፍታት አለበት። ይህ ትልቅ ውሳኔ ነው። ሐማስ ግዛቱን መተው አለበት። ይህ ትልቅ ውሳኔ ነው። ይህ የተቋቋመው በአሜሪካ መንግስት የሚመራውና በቶኒ ብለር የሚመራው አካል ይሄን ካደረገና ራሱ የአዛ ህዝብ የሚፈልገው አካል ከተመረጠ ለእስራኤል መንግስት እኛ ከኢንዶኔዚያ መጥቶ የኢንዶኔዚያ ህዝብ ይኑሩበት ማለት አንችልም። ስምምነቱ ምን አይፈቅድም። አቶ መኮንን እስቲ አንድ መጨረሻ ጥያቄ ልጠይቅህና ከ1 እስከ 10 ባለው ቁጥር ማለት ነው የሐማስ ግብረ ኃይል የጦር መፍታቱን ሁኔታ ከ1 እስከ 10 ስንት ቁጥር ትሰጠዋለህ? በቁጥር ሳይሆን ይሄን አስቀድሞ መተንበየት አይቻልም። ምክንያቱም ትራምፕን ያህል ትልቅ ሰው ጀግና መሪ የወሰኑትን ውሳኔ ቁጥር መስጠት አልፈልግም። ምክንያቱም ስምምነቱም ሐማስ ትጥቁን መፍታት አለበት ስለሚል እኔ እንደመስለኝ ከሆነ ሙሉ 100% ትጥቁን መፍታት አለበት። ይህ በድርጊት እንዴት ይሆናል ካለከ ግን ትራምፕም ትንሽ ፍንጭ የሰጡት ነገር አለ። ቀላል መሳሪያዎችን ይዞ መንቀሳቀስ ይችላል ስላሉ ስንት ፐርሰንት ከ1 እስከ 10 የሚለው መላምልት ስለሚሆን ይሄን ወደ ኋላ ብናየው ይሻላል። ሽሎሞ አቶ መኮንን በጣም እናመሰግናለን። እንግዲህ የእሳቸውን
የትራምፕን የጀግንነት ባህሪም ልናየው ነው። እስቲ እንግዲህ ቆይተን እናየዋለን። አቶ መኮንን በጣም እናመሰግናለን አብረን ስለነበረን ቆይታ። በእርግጠኝነት በቅርቡ መልሰን እናገኛለን። አመሰግናለሁ በጣም። እኔም አመሰግናለሁ። ደህና ቆዩልኝ።